Man United. Glory, glory, Man United. Cristiano! ምርጥ ተጫዋች እዚህ ጋር ነው እንግዲህ ተቀምጦ ማጉያር የሚያሰቃየው ይሄንን ህዝብ። ሰላም ሰላም፣ እንደናችሁ ሁሉ ሰላም አለን። ዛሬ ደግሞ የማንቸስተር ዩናይትድን ቱር እናያለን ማለት ነው። አንድ ላይ እንዞራለን። ምን አይነት ነው ምን ይመስላል የሚለውን አንድ ላይ እናያለን ማለት ነው። ማንቸስተር ተገኝቻለሁ። ከለንደን መጥቼ የ3 ሰዓት ወይ 2 ሰዓት የ2 ተኩል መንገድ ተጉዤ መጥቻለሁ ማለት ነው። እስከ መጨረሻው ግን ቱሩን እንይ። እናንተም ይሄንን የመሰለ በተለይ ማንቸስተር ዩናይትድ ደጋፊዎች፣ እኔም ደጋፊ ነኝ፣ ላይክ እያደረጋችሁ ቤተሰብ እንሁን ማለት ነው። ላይክ አድርጉ። የማንቸስተር ዩናይትድ ደጋፊዎች እናንተ ኢትዮጵያ ሆናችሁ ወይ ሌላ ሀገር ሆናችሁ የዩናይትድን ውስጡን ማየት የማትችሉ ሰዎችን በእኔ ቪዲዮ ማየት ትችላላችሁ። ኮሜንት አድርጉልኝ። ይመቻችሁ። ቻው። ለማንኛውም መግቢያው በዚህ ጋር ይቻላል ብለውናል። እስቲ እየገባን ነው ያለውን ነገር እስቲ እናያለን። አይ ዶንት ኖ እስቲ ቤት በኩል አንዳንዱ በቃ ዝም ብሎ መናገር ራሱ አይፈልግም እና ዛሬ ባይዘው ኳስ የለም። አርብ ቀን የመጣሁት በአጋጣሚ እስቲ ቤት በኩል ነው። በእናታችሁ እሱ ለማታውቁ ሰዎች በጣም ብዙ ነገር ከባድ ነው ማለት አዲስ ቦታ ስትሄዱ ይሄ ማፑን ምናምን ለማወቅ ራሱ በጣም ጊዜ ነው የሚፈጀው እና አሁን ላይ በጣም ረጅም ጊዜ ነው የፈጀብኝ ማለት አዲስ ቦታ ስለሆነ የመጣሁት ጊዜ ነው የፈጀብኝ እና በሰር ፈርጉሰን አካባቢ ነው እንገባው። ሌላ ጊዜ አንድ ቀን ስመጣ ለጉዳይ ነበር የመጣሁት፣ ግን በፊት ለፊት ነው የገባሁት። አሳያችኋለሁ። አሁን በዚህ ነው ምን እንደሚያክል እዩት። ላይክ በጣም ትልቅ ነው። ላይክ በጣም ዋው። ለማንኛውም ሙዚየም ኤንድ ቱር የደረስን ነው። እዚህ ጋር ሙዚየም ኤንድ ቱር ይላል። በስማ ምግብ ራሱ ያስፈልገኛል። ሱቶች አሉት። እስቲ ያለውን ነገር አንድ ላይ እናያለን ማለት ነው። ዌልካም ቱ ኦልድ ትራፎርድ። ኳስ ቢኖር እንደውም ዛሬ አሪፍ ነበር። እኔ እንደ አጋጣሚ ነበር የመጣሁትና ዩት በሰማ በጣም ትልቅ ነው። አይ ቲንክ ባለፈው ዕለት በዛ በኩል የገባሁት ይሄ ቱር ማድረጊያው ነው መሰለኝ። እስቲ ያ ሙዚየም ኤንድ ቱር ሴንተር ሬድ ካፌ አለ። እኔ ዋናው ስቴዲየሙ ነው እንጂ ሌላ ነገር ለማየት ምንም ፍላጎቱም የለኝም። በ1878 ነው የተደረገው የተጀመረው ማለት ነው። ይሄ ስቴዲየም ማለት ማንቸስተር የተመሰረተው በ1878 ነው ማለት ነው። ኤኒዌይስ ያ ማች ዴይ አክሰስ ቱ 1878 ማንቸስተር ሲዩትስ ይመስላል ማለት ነው። እስቲ ውስጥ ገብተን ደግሞ እናየዋለን። እንግዲህ ሙዚየሙም ትኬቱም ሁሉም ማለት ፒቹንም ለማየት አንድ ላይ ነው የሚከፈለው። ስንት እንደሚከፈል እናያለን ማለት ነው። እስከ መጨረሻው ተከታተሉ። ውድ ከሆነ ትቼው ነው የምወጣው። ለማንኛውም 29 ብር 30 ፓውንድ ከፍለናል ማለት ነው። 30 ፓውንድ ከፍለን ይሄኛው ይሰጠናል ማለት ነው። ሶ 7 ሰዓት ከ10 በኢትዮጵያ ሰዓት አቆጣጠር ወይም ደግሞ 13:10 እኛ ሰዓት አቆጣጠር በጣም ግራ የሚገባን ያለውን ነገር እንግዲህ እናያለን። 13:10 የሚጀምረው ወደ ፒቹ ለመሄድ ነው። እኛ ግን ገብተን እስከዛ ሙዚየሙን እንዞራለን ማለት ነው። እስከ መጨረሻው ተከታተሉ። አይቻችሁ እንግዲህ እንደምታዩት ራሱ ኮይን አላቸው። ይሄ ቦቡ ቻርልተን የሚባለው ሰውዬ በጣም የሚከበር ሰው ነው። ፈርጉሰንም አለው፣ ዋንጫቸውንም አለው ማለት ነው። እዛ ጋር እንደምታዩት ሻምፒዮንስ ሊግ፣ ኤፍኤ ካፕ፣ ፕሪሚየር ሊግ። ናይስ። I can go this side or? If you want to see the day photograph, just speak to my colleague here. Is this the real one or the fake one? Okay. Because different year with different winner. Yeah. Can you see that? Yeah. Oh yeah. So I know. እዚህ ጋር እንዳለምታዩት እንዳለ የተለያየ የበሉት ነው። ያ no worse. ኤፍኤ ካፕ ራሱ በጣም ትልቅ ነው ዋንጫው። Nice. I thought FA Cup, the cup was very small, but it's very big. FA Cup. Yeah, it's very huge one. Yeah. Nice. Thank you, miss. Welcome to tour. አሁን ለምሳሌ football story begins. 3 ፓውንድ እንግዲህ መግዛት ትችላላችሁ። ብሩን ምናምን ለመግዛት ከፈለግን 3 ፓውንድ መግዛት እንችላለን ማለት ነው። ምንም ማያደርግልንም።
ሌጀንድ ካንቶና አለ፣ ሩኒ፣ ቤካም፣ ጊግስ። በቃ እነዚህ የድሮ ጫማቾች የሮናልዶ ራሱ እንደምትል እዚህ ጋር ደግሞ የምታዩት የመጀመሪያው የማንቸስተር ዩናይትድ ማሊያ እንግዲህ እንደምታዩት ነው። በጣም ነው የሚያስቀው፣ ግን በጣም ነው የሚያምረው። ማለት እዚህ ድረስ ማስቀመጣቸው ራሱ ላይክ በጣም ነው የሚያምረው። ኮፍያ ራሱ አድርገው ነበር የሚጫወቱት እንደምታዩት። በጣም ነው የሚገርመው። ለማንኛውም ይሄ ራሱ የሚገዛ ነገር ነው። መግዛት የሚፈልጉ ሰዎች እዚህ ጋር ለማንቸስተር ዩናይትድ ደጋፊዎች እዚህ ጋር ፕረስ አድርገን መግዛት እንችላለን። ቁልፍ ምናምን እስቲ መጨረሻ ላይ አንድ ነገር እንገዛለን። ሌላኛው ደግሞ እዚህ ጋር አለ ኳሱ፣ የመጀመሪያ የሚጫወቱበት ኳሶቹ ምናምን። ቅድም እንደነገርኳቸው ኤፍ ኤ ካፕ ብዙ የበላው ከአርሴናል ቀንጥሎ ማንቸስተር ነው፣ ግን ትልቅ ዋንጫ ነው እንደምታዩት ነው። ኳሶቹ ራሱ እንደምታዩዋቸው ናቸው። እነዚህ ራሱ ፈርጉሰን በቃ በጣም የሚከበር ሰው ነው። ዋን ኦክሎክ ስቴዲየም ቱር ትሮፊ ሩምስ። ይሄ ደግሞ ትሮፊ ሩምስ ነው። እስቲ ይሄ ደግሞ ምንድን ነው? እስቲ ፋይንድ አውት ዋት ሉክ ላይክ ለማንኛውም እስቲ ወደ ትሮፊ ሩም ስንግባ ማለት ነው። ትሮፊ ስንት ብዙ ትሮፊዎች እንደበሉ የታወቀ ነው። እኛ የምናውቀው እንግዲህ ሻምፒዮንስ ሊግ፣ ኤሮፓ ሊግ፣ ሻምፒዮንስ ሊግ ራሱ ምን እንደሚያክል ያያችሁት። ይህ ራሱ ፊፋ ወርልድ ካፕ እነ ሮናልዶ የነበሩ ጊዜ የበሉ ናቸው። ይሄ 1982 እንግዲህ የበሉት ይሄንን ነው ማለት ነው። እንግዲህ ቻይና ሀገር ሲጫወቱ ነው መሰለኝ። ያ ዝም ብሎ ኖርማል ካፕ ነው እንደምታዩት ነው። አንድ ይህንን የበሉት አንድ አለ፣ አንድ ኤሮፓ ሊግ አለ፣ 3 ሻምፒዮንስ ሊግ፣ 20 ሊግ ታይትል በፈርጉሰን ጊዜ፣ 13 ኤፍ ኤ ካፕ። ዋው አንድ በቃ እንዳልኳችሁ ነው። እዚህ ጋር እንዳለ ተጽፏል ማለት ነው። እዚህ ጋር 11 ኤፍ ኤ ካፕ ከአርሴናል ቀጥሎ እንግዲህ 11 የበለው እነሱ ናቸው። ለማንኛውም እንደምታዩት ነው ላይ በጣም ነው የሚያምረው። በጣም ይህን ሁሉ ማንቸስተር ይህን ሁሉ ዋንጫ በልቶ ግን እዚህ ደረጃ ነው የደረሱት ማለት በጣም ነው የሚያስጠሉት። ላይክ አሁን ያሉበትን ደረጃ ማለት ነው። በጣም ነው የሚገርመው። የዋንጫ ምጣት ነው ያላቸው። በጣም ብዙ ዋንጫ ነው ያላቸው። እንግዲህ ከእንግሊዝ ፕሪሚየር ሊግ አይ ቲንክ ከሊቨርፑል እኩል እነሱ ናቸው ዋንጫ ያሉት። 20 ፕሪሚየር ሊግ ታይትል አላቸው ማለት ነው። 3 ሻምፒዮንስ ሊግ ከሲቲ አይ ቲንክ 2 ነው ያለው እና በጣም ነው የሚገርመው ማለት ነው። ይሄ ደግሞ ሻምፒዮንስ ሊግ ማሊያቸው ነበር የሚያደርጉት በስንት ዓመተ ምህረት እንደሆነ ባላቅም 1998 የሚያደርጉት ልብስ ይሄንን ነበር። ጫማው እንደምታዩት ነው። ማቲያስ የሚባለው እንግዲህ ባላቅ ኦኬ የሙኒክ ተጫዋች እዛን ጊዜ የበሉት ዋንጫ ሻምፒዮንስ ሊግ የበሉበት ጊዜ ነው ማለት ነው። ይሄ እንግዲህ ያንን ማነው ሶልሻየር ያገባበት ኳስ ጫማው ታኬተው ይሄንን ይመስላል ማለት ነው። እያያችሁትም ኤኒዌይስ ዋንጫቸው በጣም ብዙ ዋንጫ ነው ያለው። እነዚህ አንዳንዶቹን በጣም ምንም ማላቃቸው ዋንጫዎች ግን በጣም ብዙ ዋንጫ ነው ያለው። እዚህ ጋር እንደምታዩት እንግዲህ ብዙ ዋንጮቻቸው በጣም ግራ የሚገቡ ናቸው። የምን እንደሆኑ ባናቅም ማለት ነው። ግን ዋናዎቻቸው እዚህ ጋር ተጽፏል። የሴት ራሱ እዚህ ጋር ነው። አይኖስ ይሄን ይመስላል። ሻምፒዮንስ ሊግ ቅድም እንዳሳየዋችሁ ነው። እስቲ ወደዚህኛው ደግሞ ክፍል እንሂዳ። ምንድነው ያለው? የግል ሽልማቶች ምናምን በደንብ ነው ያሉት። የግል ሽልማቶች በነዚህ ጊዜ ምናምን ተብሎ የግል ሽልማቶች እዚያ ሆነ ያቻቸው እንዳልኳችሁ ኮፍያ አድርገው የሚጫወቱበት ዋንጫው አለ። ማንቸስተር በጣም ትልቅ ክለብ ነበረ። አሁን አያርገውና እንደምታዩት ነው። ፈርጉሰን እንደነገርኳችሁ በየቦታው ነው ያለው። በጣም በየቦታው ነው ያለውና እንደምታዩት ነው።
ማናጀር ኦፍ ዘ መንዝ ድሮ የሚሸለሙት እንግዲህ እንደዚህ ነበረ በእንግሊዝ ፕሪሚየር ሊግ። ማሊያዎቻቸው ደግሞ እዚህ ጋር አለ ማለት ነው። በኤፍኤ ካፕ ያሸነፉበት ጊዜ፣ ቮዳፎን ፋይናል ሞስኮ የተጫወቱበት ጊዜ፣ ፈርዲናንድ ታውቁታላችሁ፣ በጣም ታዋቂ እስከነ ጫማው ዋንጫ የበሉበት ጊዜ ነው። ይሄ ለፈርዲናንድ የተሰጠው መጠጥ ነው። እዚህ ነው እንደ ማስታወሻ የተቀመጠው የዚህን ጊዜ ማለት ነው። ሞይስ እንግዲህ ትንሽ ጊዜ ተጠቅመን ቢሆን የሴቶችም አለ። ይሄንን ይመስላል ማለት ነው። እስቲ ወደ ሙኒክ ደግሞ ምን እንደሆነ ባላውቅም እናያቸው እስቲ። ኦኬ የሞቱት ላይክ የማንቸስተር ተጫዋቾች በፕሌን የሞቱት ጊዜ ይህን ሁሉ ናቸው እና እኔ በብዛት አናውቃቸውም። ከዛ ሁሉ እንግዲህ የተረፈው ቦብ ቻርልተን የሚባለው ነው። በጣም ነው የሚያሳዝኑት። ማለት ላይክ በጣም በቃ ወደ ሙኒክ ኳስ ለመጫወት የሄዱበት ጊዜ ነው እንትን ያሉት ማለት ነው እና ያሳዝናል በጣም። እስቲ ስታዲየም ቱር ሚቲንግ ራሱ በጣም ሩቅ ነው። ላይክ ምንድን ነው እንደነዚህ የሚያደርጉት ማለት አይደል ነው። ስታዲየም መጀመሪያ ሚቲንግ አለን እና እስቲ ምን እንደሚፈልግ እኔ ለራሴ ርቦኛል። ስታዲየም ቱር ሚቲንግ ፖይንት ኦኬ። Unfortunately, couldn't be here with you today. So you're stuck with me. My name's Ziggy. Luckily, my friend and colleague Ian is world class and he's going to make up for my deficiencies. Now, as we go around Old Trafford, it's no smoking, no vaping stadium. If you've got a bottle of water with you, that's fine. Please. እንግዲህ ቪዲዮ መቅረጽ አይቻልም ምናምን እየተባለ ነው። ለልጆች ምክንያት ምናምን እየተባለ ነው። እስቲ የሚሆነውን ነገር እስከ መጨረሻው እናያለን። መቻቸው ላይክ በጣም ብዙ ሰው ነው መጥቶ የሚጎበኘው። ላይክ በጣም ብዙ ሰው አሁን ከኔ ጋር ብቻ ራሱ ወደ 35 ሰው ነው ያለው። ከኋላ ደግሞ ወደ 40 ሰው አለ። እስቲ የሚሆነውን ነገር እናያለን ማለት ነው። እስከ መጨረሻው ተከታተሉ። Okay, so welcome to Old Trafford. Hey! Welcome to the Theatre of Dreams. ለማንኛውም ሰውየው እንግዲህ በጣም ብያረጎ እያስረዳ ነው ያለው። ልክ እናንተ ስትገቡ እዚህ ስቴዲየም ውስጥ ስትገቡ የሚያስረዳችሁ ሰው አለ። ሁሉንም እስከነ መቀመጫው እስከነ ምኑ ሁሉን ነገር በደንብ ነው የሚያስረዳው። ግን ሰውየውን መቀረጽ አይቻልም። ሰውየውን ብቻ ሳይሆን እኔ አሁን በድብቅ ነው እየቀረጽኩ ያለሁት። አይ ዶንት ኖ ሰው ገብቶ ታዲያ ካልቀረጸ ዋትስ ዘ ፖይንት ብዬ ነው ማስበውና አስሬ ስልካችሁን እንትን አስቀምጡ ነበረ የምንባለውና አሁን እዚህ ጋር እየነገረን ያለው ወንበሮቹን ነው እየነገረን ያለው። ወንበሮቹ ስንት ብር እንደሆኑ በየአመት ገቢ የአመት ትኬት ገዝተው እንደሚገቡ ምናምን ነው እየነገረን ያለው እዚህ ጋር ያለውን ነገር ማለት ነው። እዚህ ጋር አሁን የምታዩዋቸው አሁን ዙም ያረኩበት ቦታ አንዳንዴ ዝገት ነው መቅረጽ አይቻልም ምናምን የሚሉት ነገር ዝገት ነው። አዝገውናል። ኤኒዌይስ እስቲ እስከ መጨረሻው እናየዋለን። ለዚህ ኮነማ ባልመጣ ይሻል ነበረ ስቴዲየም ለማየት ማለት ነው። ኤንዋይስ እስቲ በትንሹ ማየተን እንወጣለን ማለት ነው። እንግዲህ መጨረሻ መሄደው እንግዲህ ቪዲዮውን በደንብ ለመቅረጽ ስለምፈልግ ታንኪዩ። እዚህ ጋር እንግዲህ የምስጋና ይሄን የመሰለ ሰውዬ ጎል በ2008 ያገባው። ይሄ ደግሞ 2013 ላይ ቫን ፐርሲ ምርጥ ጎል ያገባው። ታንኪዩ። ድሪንኮች ምናምን እንግዲህ 10 ብር ምናምን ከነ ለስላሳ ምናምን መግዛት የሚፈልጉ ሰዎች የሚናገረውን ነገር እንግዲህ በደንብ አድርጌ እነግራችኋለሁ። ማንቸስተር ዩናይትድ የዓለማችን ትልቁ ክለብ እንደሆነ ሻምፒዮንስ ሊግ አርሴናል እና ቶተንሃም አይቶ ስለማያውቅ ነው ትልቅ ስቴዲየም ከኛ የበለጠ የሰራው ምናምን ያለ ሙድ በጣም እየያዘባቸው ነው አርሴናል እና ቶተንሃም ደጋፊዎች። እንግዲህ አይዟችሁ አርሴናል እና ቶተንሃም ደጋፊዎች እዚህ ያሉና እነሱ እንዲሁም እየበሸቁ ነው ያሉትና
ኤኒዌይስ ዌልካም ባክ ዌልካም እያላቸው ነው የሚገኘው ማለት ነው። እስቲ ደግሞ ወደ ፒቹ እየገባ እንገኛለን። ተከታተሉን። ዝም ብሎ ተጫዋች ዝም ብሎ ተመታ ተጫዋች። ስለማንኛውም 160 ሴቱ ምናምን እዚህ በየቁጥሩ እንግዲህ አለ ማለት ነው። ለማንኛውም ስቴዲየሙ እንደምታዩት ነው። በጣም ነው የሚያምረው። እሑድ ደግሞ ጨዋታችንን እናያለን። በጣም ትልቅ ስቴዲየም ነው። ከቶተናም ባይበልጥም ግን መልክ ምናምን ደግሞ በጣም ነው የሚያምረው። ይሄ ዋው! እንግዲህ ግራውንድ እንደምታዩት በየቦታው እንደዚህ ምግብ ቤቶች ምናምን በደንብ ነው ያለው። ሽንት ቤት ምናምን በደንብ ነው ያለው። አሪፍ ነው። ልክ እረፍት ሲሆኑ ወይ ደግሞ ከእረፍት በፊት ሰው መጥቶ መጠቀም እንደሚችል ማለት ነው። ይሄ እንደምታዩት ነው። ዋጋቸውም በጣም አሪፍ ነው። የምግቡ 10 ፓውንድ ምናምን ከመጠጥ ጋር ምናምን 3 items for 10 ፓውንድ ምናምን ነው የሚለው። ኤኒዌይስ ይሄ መግቢያዎቹ ውስጥ ያሉት ናቸው እንዳለ የምታዩት እዚህ ጋር ልክ ውስጡ ነው ያለው። ከፒቹ ጀርባ ነው ይሄ ነገር እንዳለ ያለው ማለት ነው። እና አሪፍ ነው። ያምራል። ምንም አይነት ያምራል። በጣም ነው የሚያምረው ማለት ይሄ ከልጅነታችን ጀምሮ ይሄ የማንቸስተር ዩናይትድ እንዴት እንደምንመኝ ታውቃላችሁ። ኤኒዌይስ በጣም ነው የሚያምረው። በጣም ፒቹ ሄደው በተለይ አንደኛ። ኤኒዌይስ እስቲ እናየዋለን። ለማንኛውም አሁን ወደ ድሬሲንግ ሩም እየሄድን ነው። ድሬሲንግ ሩም ያለውን ደግሞ እናያለን ማለት ነው። እንግዲህ ያው በቲቪ በደንብ እናየዋለን፣ በአካል ደግሞ የሚለውን እናያለን ማለት ነው። እስከ መጨረሻው ተከታተሉ። ይመቻችሁ። ብዙም ለመቅረጽ አይመችም፣ ግን እንሞክራለን። እንግዲህ በዚህ ጋር ነው ተጫዋቾቹ ገብተው ልብሳቸውን የሚቀይሩት። እኛ በምናልፍበት ሮናልዶ በዚህ በኩል ነው አልፎ ልብሱን የቀየረው ማለት ነው። እስቲ ሊዮ ደግሞ ማንም ማናቸው 4 ቁጥር ራሱ የጻላቸው ተለሰ ወዝደሱ ማውንት የሮናልዶን ቦታ ነው ያለው። እንደምታዩት ማናቸው ማናቃቸው ኡጋርቴም አለ፣ ማኒው አለ። ኤኒዌይስ 7 ቁጥር የሮናልዶ ቢሆን እዚህ ጋር በጣም አሪፍ ነበረ። ማኔውም አለ እንግዲህ በጣም ጎበዝ ነው። በአሁኑ ሰዓት ጎበዝ ተጫዋች ነው። ኡጋርቴ ምንም አይልም፣ መውጣት ያለበት ተጫዋች ነው። ምንም አይልም። እስቲ እናያለን ደግሞ ማዛሪ ይሄም ራሱ ብዙም የማይችል ተጫዋች ነው። ዮሮ ይሄ መውጣት ያለበት ነው። ማርቲኔዝ ትንሽ ይሻላል፣ አሪፍ ነው። ዲላይት ጥሩ ተጫዋች ነው። ይሄ መውጣት የለበትም፣ አሪፍ ነው። ኤኒዌይስ ያኛውን ባላቅም እንግዲህ እነዚህ ይመስላሉ ማለት ነው። ለማንኛውም ድሬሲንግ ሩሙ በጣም ጠበብ ያለች ነች፣ ግን በጣም አሪፍ ናቸው። ላይክ እንደምታዩት ነው። በጣም ብዙ ወደ 60 ምናምን ሰው ነው ያለ ነው። አሪፍ ነው። ምርጥ ተጫዋች እዚህ ጋር ነው እንግዲህ ተቀምጦ ማጉያር የሚያሰቃየው ይህንን ሾው ዳሉት። አይስኩድ ጎበዝ ነው። ሾም ካስሚሮ ናይስ። መንካት ትችላላችሁ፣ ባይዘው መነካካት ትችላላችሁ። እዚህ ጋር የሚቀመጠው አማድ አለ፣ ጎበዝ ተጫዋች፣ መውጣት የለበትም እና ናይስ። ያ ይሄ አሪፍ ተጫዋች ነው፣ ጎበዝ። ብዙ ሰው የሚነሳው ፈርናንዴዝ ጋር ነው። እዚህ ጋር እንግዲህ ሰውየው እየተናገረ ያለው ሮናልዶ ብዙ ሰው ይጠይቀኛል፣ የቱ ጋር ነው ሮናልዶ የተቀመጠው፣ ሮናልዶ የቱ ጋር ነበር የሚቀመጠው ብሎ ሰው ሁሉ ነበር የሚጠይቀኝ እና ለእናንተም ላስረዳችሁ እያለ ነው። ሮናልዶ የሚቀመጠው እዚህ ጋር ነው። ጸጉሩን እዚህ ጋር ያስተካክላል፣ መሀል ላይ መጥቶ እዚህ ጋር ይቀመጣል። እዛ ጋር የሆነ ሰውዬ ይተቀመጣል እና እሱን እያሳየ
እዚህ ጋር ነበር ሮናልዶ የሚቀመጠው። አሁን የቆመበት ቦታ ጋር ደግሞ ሰር አሌክስ ፈርጉሰን እሱ ጋር ነበር ቆሞ ያቺ ነጯን የምታዩዋት እዛ ላይ የሚያስረዳው እየጮኸባቸው የሚያስረዳቸው እዛ ጋር ነበር እያለ ነው ማለት ነው። እስከ መጨረሻው እናንተም ተከታተሉ። እቺ ደግሞ ታክቲክ የሚጮሁባት ጋር እቺን ትመስላለች ማለት ነው። ወደ ሻወራቸው ወደ ስቲማቸው ለማንኛውም ሰውየው እያጃጃለን ነው። ዝለሉ፣ ተሰብሰቡ አንድ ላይ እንደ ኳስ ተጫዋቾች ሁሉ ምናምን እያለ እያጃጃለን ነው። እስቲ ላሳያችሁ በትንሹ አድርጌ ማለት ነው። እንደምታዩት ተሰልፈናል። እንግዲህ በዚህና በዛ አዌና ሆም ሆነን ተሰልፈን እየጨዋችሁ ግቡ እያለ ነው። እየገባን ነው። ኦ ማይ ጋድ Welcome to Cristiano! Sahara bitch! እንዴት አባቱ እንደሚያምር ስቴዲየም ግን ውስጥ ሲገባ በጣም ነው የሚያምረው። ሰፈሩን እንግዲህ ስንወጣ አሳያችኋለሁ። ውስጡ ግን ይህንን ይመስላል። በጣም ነው የወደድኩት። ቀጣይ ደግሞ ያለውን ነገር ደግሞ እናያለን። እንግዲህ በተጫዋቾቹ በሚገቡበት ነው የገባ ነው እናያለን። ቀጥታ ተከታተሉት። እንግዲህ ተጫዋቾቹ ገብተው በዚህኛው ነው የሚሄደው። መንካት እንግዲህ ሳራ ይቻል ምን አይቻል ገና ኤኒዌይስ፣ ለማንኛውም ኦሪጂናል ሳር መሆኑን አረጋግጫለሁ ማለት ነው። ግን በጣም ነው የሚያምረው። እዚህ ጋር ነው ተቀምጦ ማየት። በቃ እዚህ ጋር ይታያችኋል። አሰባችሁት? እዚህ ጋር ቁጭ ብላችሁ እዚህ ጋር ነው ማየት። ይታያችኋል አይደለም? ሄደው አሁን የምንሄደው እንግዲህ ቤንቾቹ ምናምን እነ ሮናልዶ ቤንች ሲሆኑ እነ ፈርጉሰን የሚቀመጡበት ቦታ ነው የምንሄደው። ይህን ይመስላል እንግዲህ ማለት በጣም ነው የሚያምረው። ላይክ በጣም ያሳያችሁ በትንሹ Alex Ferguson. አዌት የሚቀመጡበት ወንበሩ እንደምታዩት ነው። በጣም አሪፍ ነው። ይሄ ይነሳል። እዚህ ጋርም እንደምታዩት እንግዲህ በጣም አሪፍ ነው። እዚህ ጋር ነበረ ሞሪኒዮ የሚቀመጠው ማለት ነው። እንደምታዩት ነው። እዚህ ጋር እንግዲህ እንደምታዩት በቲቪ ላይ የምታዩትን ነገር የሚቆጣጠሩት እነሱ ናቸው። እነዛ እዚህ ከላይ የምታዩቸው ደግሞ ጋዜጠኞች ምናምን የሚቀመጡ ኮሜንታተሮች የሚቀመጡበት ቦታ እሱን ይመስላል። እዚህ ጋር ደግሞ የምታዩት ቪቪአይፒዎች የሚቀመጡበት ቦታም አለው ማለት ነው። እና እነሱ ሲቀመጡ በነፃ ነው የሚቀመጡት ማለት ነው። እነዚህ እዚህ ጋር ያሉት አሁን እነ የፈርጉሰን ልጆች ኦር የኳስ ተጫዋቾች ልጆች ምናምን ሲመጡ ባለሀብቶች ሲመጡ እዚህ ጋር ነው የሚቀመጡት። ሲነግረን በነፃ እንደሚቀመጡ አላወኩም ነበር። እኛ ያሰብነው $2,000 ምናምን ነበረ። በነፃ ነው የሚቀመጡት። እነዚህ ደማቆቹ ወንበሮች እንደምታዩቸው ማለት ነው። እንደምታዩት እንግዲህ ሜዳው በጣም ነው የሚያምረው። ስቴዲየሙ በጣም ነው የሚያምረው። ላይክ በጣም ከቶተናም ባይተናነስም በጣም ነው የሚያምረው። እንደምታዩት ሜዳው፣ ሳሩ፣ መቀመጫዎቹ በጣም አሪፍ ናቸው። በጣም ምርጥ ናቸው ማለት ነው። እዛ ጋር ለመቀመጥ ወደ 200 ምናምን ፓውንድ ነው የምትከፍሉት እዛ አካባቢ። በጣም ውድ ነው። ለማንኛውም በጣም ውድ ነው። እነዚህ እንዳለ እንትኖች ናቸው። ቪአይፒዎች እና በነፃ የሚቀመጡበት ናቸው። ለማንኛውም ግን እዛ ጋር ወደ 200 ምናምን ፓውንድ ነው የሚከፈለው። አሁን ደግሞ ወደ ጋዜጠኞች ምናምን ወደ ፕሬስ ቦክስ እየገባን እንገኛለን። ምን አይነት እንደሆነ እናየዋለን። Because when you get to the mega here, and the photo taken, when you get to the mega studio, you have a player superimposed on the end as well. So, for those you want a photo, it makes it to do, not just follow the next door. No one wants. ለማንኛውም ፕሬስ ቦክስ ውስጥ ነው ያለ ነው። እዚህ ጋር አሁን እንደምታዩት እንዳለ
እዚህ ነው ጋዜጠኞች ተሰብስበው ካሜራማኖች ምናምን ተሰብስበው የሚቀርጹትና የሚጠይቋቸው ማለት ነው። ፎቶ መነሳት የሚፈልግ ሰው 15 ፓውንድ ከፍሎ መነሳት ይችላል። ምንም አያደርግም። ፎቶ ተነስቶ 15 ፓውንድ በስነ ስርዓት መቅረጽ የማይቻልበት ቦታም ላይ መጣ ነው። ኤኒዌይስ መቅረጽ የማይፈልግ ሰው ይወጣል ማለት ነው። እስቲ ወዴት እንደምንሄድ ደግሞ እናያለን ማለት ነው። ሌላኛው ደግሞ ሰፈሩ የማንቸስተር ዩናይትድ ስቴዲየም አካባቢ ያለው ሰፈር ይህንን ይመስላል ማለት ነው። ስቴዲየሙ እዛ ጋር እንደምታዩት ነው። እሱኛው ስቴዲየሙ ነው። ከስቴዲየሙ ደግሞ ፊት ለፊት እነዚህ ሬስቶራንቶች አሉ። እዚህ ጋር እንደምታዩዋቸው ብዙ እንደምትጠብቁት አይነት ሬስቶራንቶችና ሰፈሩን አታገኙም እንደምታዩት ማለት ነው። እና እኔም እንደዛ አይደለም እኔ ስላልጠበቅኩት ነው ለእናንተ የማሳያችሁ ማለት ነው። እና እንደምታዩት ነው። እኔ አሁን ገብቼ ራሱ ቡና የጠጣሁበት ቦታ በጣም ነው የሚያስጠላው ቦታው ማለት ነው። ቤቱ በጣም ነው የሚያስጠላው፣ ሰው ራሱ የለውም። ኤኒዌይስ ይሄንን ይመስላል ሰፈሩ። በጣም አሪፍ ሰፈር ነው። ከዚህ ራሱ ማንቸስተር ዩናይትድ ትልቅ መሆኑ የምታውቁት ከዚህ ራሱ ይታያል። እና ይሄንን ይመስላል ማለት ነው። ለማንኛውም የዛሬው ውሏችን ይሄንን ይመስል ነበረ። እስከ መጨረሻው ስለተከታተላችሁ ድምጼ በደንብ ላይሰማ ይችላል። 10 እየጨቀጨቁ ነበረ መቅረጽ አይቻልም ምናምን እያሉ መቅረጽ አይቻልም ምናምን ዝገት ነበረ። ኤኒዌይስ በትንሹ ለእናንተ አሳየቻችኋለሁ። እኔም የመጀመሪያ የሚያየሁት ማለት ነው። ይመቻችሁ። ላይክ ያደረጋችሁ የማንቸስተር ዩናይትድ ደጋፊዎች፣ በብዛት ግን የሊቨርፑልና የቶተንሃም እና የአርሰናል ደጋፊዎች ሰውየው ሙድ እያያዘባችሁ ነበረ። ላይክ በጣም ሙድ እያያዘባችሁ ነበር እና ያው ግድ ነው፣ ምንም ዋንጫ ስላልበላችሁ ነው እንደዛ ሙድ እየተያዘባችሁ ያለው እና ለማንኛውም እኔ አይ ዶንት ኬር። ለማንኛውም እናንተ ግን ላይክ አድርጉ፣ ሰብስክራይብ አድርጉልኝ፣ እንረዳዳ። ይመቻችሁ።